ተሰቃየሁ አባ። ወይኔ በጣም ተሰቃየች። ከልጅነት ጀምር ማልቀስ 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 ሁሌ ማልቀስ። ሃይማኖቱን ለመቀየር አስቤ ነበር። ሃይማኖቱን ልቀይር? አዎ። በምን ምክንያት? ብቸነት ትዳር አይሆነኝ። አንጀቷ ላይ ተቀመጣችሁት። አንጀቷ ላይ ተቀመጠው አውሬ ራሱ የገባ ነው ወይ ሰው ያስገባው ነው? ሰው ነው እንጂ በምገባ ብልተዋት። አውሬው አርፎ ከተቀመጠበት እንግዲህ አርፎ ከተቀመጠበት ከሲኦል መናፍስትን ጎትተው ከምግብ ጋር አብረው አሰቃይተህ ግደላት ብሎ የሚሰጥ ማን ነው? የሰው ልጅ። ድልን ለማየት ይመቸዋል። ትከሻ ላይ ይቀመጥና ከቤተሰብ የመጣ ነው፣ ዛር ነው፣ የቤተሰብ ዛር ስለሆነ እዚህ ላይ ይቀመጥና ያየዋል። የነገን ራእይን ያይና ቀድሞ ሄዶ ያበላሻል። ድንገት ቲክቶክ አለኝ። ቲክቶክ ላይ ታሪክን አይቼ ደወልኩት። መንገዱ መራኝ። መጣውን ሰፈር ወደ አየር ጤና ነው። ጠዋት ነው የመጣው 11 ሰዓት ተነስቼ። እኔ እንጃ ምንም ቃላት የለኝም ማመስገን። ደሃ ነኝ ግን ብዙ ነገር ባረግ ደስ ይለኛል። ሰራ አካላት ውጣ እና ግንባር ላይ ታሰር በሉት። ከድሌ ውጣ፣ ከሆዴ ልቀቅ፣ ከእግሮቼ ልቀቅ፣ ከጤና ልቀቅ፣ ከጊዜ ከዘመኔ ልቀቅ፣ ከልጆቼ ልቀቅ፣ ከመኝታ ልቀቅ፣ ከቤቴ ውጣ ልቀቅና ግንባር ላይ ታሰር በሉት። ምን ላይ ታሰር? ግንባር ላይ። በኢየሱስ ክርስቶስም ስልጣን ግንባር ላይ ታሰር በሉት። ከዛን በኋላ ስትመጡ እዚህ ስትፈተሹ ግንባር ላይ አቤት ይላል። ለምን? ስግደት፣ ጸሎት፣ መቁጠሪያ ሰልችቶታል። ከእናንተ ጋር መቀመጥ አይፈልግም። እንዲሁም መተንፈሻ አጥቼ ኦክስጅን ተተክሎብኝ እግዚአብሔር አተረፈኝ። አሁንም ደረቴ ላይ ያለው ግን ሊከላልኝ አልቻለም። ጸበል ስትጠመቁ ግንባራችሁን ታስመታላችሁ። በቃ አለቀ። አጥማቂ ማን ናቸው? ካህኑ ናቸው። እኔ አላጠምቅም። ሐሰተኛ አጥማቂ ለመባል እኮ ቢያንስ ማጥመቅ አለብኝ አይደል? አላጠምቅም። አጋንንትን ማስወጣት ከአጋንንት ጋር መዋጋት ብቻ እሱ ፍጹም ድነት አይሰጥም። ፍጹም ድነት ያለው ምንድነው? የጠላትን ኃይል ለእግዚአብሔር አምላክ የአምልኮ ጊዜ ሰጣችሁ አጋንንትን እንዲወጣ አድርጋችሁ ቀጥሎ ደግሞ ቅዱስ መንፈስ ወደ ኑሯችሁ ውስጥ እንዲገባ መፍቀር አለባችሁ። ግን እምነቴ አንድና አንድ ወደዚህ ነው። ሲጨንቀኝ እሳቸው ነግራቸው ነበር። ጠንቋይ ቤት ሁሉ እጃለሁ። ለምን የሄድኩት እኔ ለሰው ክፋት አይደለም፣ ለራሴ ግራው ሲገባኝ ማለት ነው። የዘላለም ሕይወት ማግኘት የሚቻለው የጌታን ስጋና ደም ስንበላ ነው። እዚህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሙት፣ ከእናንተም ይሸሻል። እዛ ንስሐ ገብታችሁ ደግሞ የዘላለም ሕይወት ዋስትና ማድረግ አለባችሁ ማለት ነው። መጸለይ፣ መስገድ፣ መጸለይ፣ መስገድ፣ መጾም፣ ቅዱስ ቁርባን መቀበል። አንተ ልዑል እግዚአብሔር ለእኔ ያደረገልኝ ኪዳነ ምሕረት ለእናንተም ታርግላችሁ። ኪዳነ ምሕረት ለእኔ ብዙ ነገር ነው ያደረገችልኝ። አሁንም ምራኛለች። ወገቤም እኔን ልቤን ያመኝ ነበረ፣ ግንባሬንም ያመኝ ነበረ። አሁን እመቤቴ ኪዳነ ምሕረት እንዳለ ግፍፍ አድርጋ አስለቅቃልኛለች። ሰዋሿ ኪዳነ ምሕረት ስራም ሰጥታኛለች። ሁሉንም ነገር ለእኔ ሰጥታኛለች። ትዳርም ሰጥታኛለች። ኪዳነ ምሕረትን አመሰግናታለሁ፣ እወዳታለሁ። እኛም እንወዳታለን። ኪዳነ ምሕረትን አትወዳትም እንዴ? እንወዳታለን በሎስ እንወዳታለን። እግዚአብሔር ስም የተመሰገነ ይሁን። ፍቅር ማረከኝ በሕይወቴ በዘመኔ። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። እኔ እዚህ ጋር እሳቸውም ያውቃሉ፣ እመላለሳለሁ፣ እዚህ ጋር ጠመቃለሁ። ኮንስትራክሽን ሰራተኛ ሙያተኛ ነበርኩ። እሳቸውም ያውቃሉ። በቀደም አጫዎቻቸው ነበር። ጸበሉን ስጠጣው ስቀባው እምነቱን እግሬ እጄ ሁሉ ነው የሚያብጠው እና ስራዬን አቁሜ ፈጣሪ ወይ አንድ ሁለት ልጆች አሉ የወለድኳቸው። ፈጣሪ ወይ እንዴት ልታደርገኝ ነው? ያን ስራ ሳቆመው ማለት ነው። የኮንስትራክሽን ስራ ምን ሰርቼ ላበላቸው ነው? ከዚህ ውጭ እኔ በምንድን ላስተዳድራቸው ናም ብዬ ሁሉ አልቀሸ ነበር እንትን ያልኩት እና ከዛ የተነሳ ስራዬን ሁሉ አቆሜ መከራዬን አይ ነበረ። እዚህ እየተመላለስኩ እየተጠመቅኩ ግን ንስሐ ገብቼ ዳንኩኝ። እየተጠመቅኩ እያለሁኝ አሁን በቀደም ለሳቸው አማከርኳቸው። እጄ እያበጠ ነው ያውቃሉ። እጄ እያበጠ ነው፣ እግሬ እያበጠ ነው፣ ተመልሶ እየመጣብኝ ነው። ምንድን ነው ማደርግ ምናምን ብዬ ስላቸው ስገድ ጾለት አድርግ ልክ መተት ነው ብለውኝ እሳቸው አስታውሳሉ። ተሰወልኝ ማታ ላይ ኮርኒስ
እስቲ ልሞክር አልኩና የተቀደደ ማዳበሪያ ምናምን ነበረ መዶሻዬን ያዝኩና ምስማር መምታት ጀመርኩኝ። አጉል ቦታ ነው እንዲያውም እንዲህ በደንብ የሚመታ ቦታ አይደለም። ስመታ በደንብ እመታለኝ። ወእግዚአብሔር ወይ ተመስገን ለቀቀ ማለት ነው እንደ ምናምን ብዬ እስካሁን እንዲያው የሚያስታውሱ ከሆነ ብዬ ነው እዛሽ ጋር ቆሜ እዚህ ጋር ቆሜ ያ አስበው ድንገት ደግሞ የሚያስቀንሱልኝ የሚያስወጡልኝ ከሆነ ምናምን ብዬ እዚህ ጋር ተገትሬ ስጫወት ነበር እና የሁላችሁ ደስታ አሁን ስትናገሩ ምን ስትሉ በጣም ደስ ብሎኛል። እኔ እግዚአብሔር ጨርሶ ይማርክ ብላችሁ ጸሎት አድርጉልኝ። በጣም እኔ በእውነቱ ከሆነ ኪዳነ ምሕረት ጸበል ከዚህ ጋር ዋናው እምነት ነው። እኔ እንደተደረገው ነገር ቢሆን ኖሮ እስካሁን አልቀመጥም አልኖርም ነበር። ግን እምነቴ አንድና አንድ ወደዚህ ነው። ሲጨንቀኝ እሳቸው ነግራቸው ነበር። ጠንቋይ ቤት ሁሉ እጃለሁ። ለምን የሄድኩት እኔ ለሰው ክፋት አይደለም ለራሴ ግራው ሲገባኝ ማለት ነው እጄ ነበረ። ግን አልሆነም። ከጸበል ውጭ ማንም የሚያድን እስከሌለ ድረስ እግዚአብሔር የተመሰገነውን ለእኔ ለውጥ ያሳየ ለእናንተም ለውጥ ያሳያችሁ ምሕረት ያምጣ ለሁላችሁም። እኒህ አባቶች በጣም ነው የማመሰግነው ከኪዳነ ምሕረት በታች እነሱንም አመስግኑልን። እኔን ጨርሶ እንዲምረኝ ጸሎት አድርጉልኝ። ተስያለሁ ስለቴን ለቆ ደግሞ ያ እንትን ከለቀቀ ደግሞ ስለቴን ለኪዳነ ምሕረት አስገባለሁ። በርቱ እንበርታ እና አሁን እሳቸው እዚህ ቆመው መከራቸውን እያዩ የሚያገለግሉ ለእኛ እንጂ ለማንም አይደለም፣ ለማንም አይደለም። ተንኮለኛ ሰይጣን ዲያብሎስ ደግሞ በውስጣችን ገብቶ ደግሞ የእሳቸውን ስም ለማጥፋት ይታገላል። እኛ እውነት መስለናል አይደለም። እኛ እንዳንድን የተደረገ ነገር እስከሆነ ድረስ እነሱን የሚሉን ሰምተን መታገል አለብን። ስለዚህ እግዚአብሔር የተመሰገነ ይሁን። ብዙ ባላበዛም እንተላለን። በጣም እናመሰግናለን። ሲጨርስ ክብሩ ምስጋናውን እግዚአብሔር ይሰጥ። እግዚአብሔር ስም የተመሰገነ ይሁን። እነዚህ በጣም ለውጣለሁ። ጸበል ራሱ ቀጥ ብለው ገቡ፣ አይገቡም ነበረና እግዚአብሔር ይመስገን። ልቤ ውስጥ በጣም ያመኝ ነበረ። ልቤ ውስጥ ውልቅ ብሎ ወጣ። አይ ውስጤ እያወቀኝ እንዲህ ውልቅቅ ብሎ ሲወጣ ይታየኝ። እግዚአብሔር ይመስገን። ካህኖቹን እግዚአብሔር እድሜና ጤና ይስጣቸው። ይኸው እዚህ ያደረሱ ልጆቼ ሊሞቱ ነበረ። ጸጥ ብሎ በቃ ምንም ነፍሳቸው አያውቁም። እኔ በቃ ምን ሆነው ነው ያጣሁት። በቃ እኔ ፈጣሪ ይመስገን። ምንም በቃ ጸጥ ያረጋቸዋል። ምንም አይነጋገሩም። ምንም በቃ ነፍሳቸው የለም። ፍርፍር አድርጎ ጸጥ ነው የሚያረጋቸው። ፍርፍር ማለት መጣል በቃ ጸጥ ያረጋቸዋል። ጸበል ሲገባ ያስቸግሩ ነበር። አዎ በጣም በቃ አንድ ልጁ አያዝም አይጫልም። በቃ መቻ ካነጋ አባጋ ይዘን መያዝ አቃተን። ከዛ አሁን ግን ዛሬ ግን እግዚአብሔር ይመስገን ቀጥ ብሎ ራሳቸው ተጠመቁ። እኔ እንጃ ምንም ቃላት የለኝም ማመስገን። ድሃ ነኝ ግን ብዙ ነገር ባረግ ደስ ይለኛል። አላቅም አስራት አኩራት በምችለው አስገባለሁ። እልል ብላችሁ አመስግኗል። ፈዋሿን ኪዳነ ምሕረት አመስግኗት በደንብ አድርጋችሁ። የዋሿ ፈዋሿ ኪዳነ ምሕረት። እንግዲህ የተቀመጣችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ህፃናትም ጭምር እነዚህ ልጆች የመጡ ጊዜ በጣም ነው ያስቸገሩን። አዚያ መጣ ሴትዮ እናቴቱ ስታለቅስብኝ ዝም ብለሽ ድንግል ማርያምን እያመሰገንሽ እየሰገድሽ ንስሐ ሰጠውኝና ዝም ብለሽ ጸበል አስጠምቂያችኋል። ልክ ያንን ህፃን ልጅ ሁለት ሁነን አልችለው ብለን አንዱን አልችለው ብለን በቃ አቃተን። አዎ አቃተን፣ አልቻልናቸውም። ልክ 2 ቀን እንደተጠመቀ ረሰነው። ዛሬ 3ኛ ቀኑ 4ኛ ቀኑ ራሳቸው በቃ በደስተኝነት ገብተው ተጠመቁ። ሴትዮቱም ተሽሏት ልጆችም እና እግዚአብሔር የድንግል ማርያም ራይ እኔ እንጃ እኔ እንደውም መተንፈሻ አጥቼ ኦክሲጅን ተተክሎብኝ እግዚአብሔር አተረፈኝ። ደግሞ አሁንም ደግሞ ደረቴ ላይ ያለው ግን ሊከላልኝ አልቻለም ብላ መናገር ላይ አቅቷት ነበር፣ ተስኗት ነበር። እዚያ ልክ 2 ኩባያ ጸበል እንደተጣችለት ቢጫ ቢጫ እየሆነ ወጣ። ልክ ከደረቷ ላይ ያለ ሲለቀኝ ለቀቀኝ አባብላ በጣም ተደሰተች እና ምስክር ምሰጥ ነበረች። አሁን እልል በሉ። ነገ አሁን ይሄ የሴቶች ጉዳይ ሲያልፍላት መጣ ትመሰክራለች። እርሷ ቁማ ትናገራለች። እና በ2 ኩባያ ጸበል የድንግል ማርያም ጸበል ጠጥታ ነው እንደዚህ ነው የተፈወሰች። እና እነዚህ ልጆችም እኔ አይቻቸው በጣ ሰውነታቸውን ሳትበራ አድርጎ ነው የሚጥላቸው የነበረ ነው ያለች ይሷ። ግን አሁን ይችን 4 ቀን ኖርማን ሆኖ የተመሰገነ ይሁን ብላ አለች። ዛሬም ራሳቸው ልጆች ተጠመቁ። እልል ብላችሁ ድንግል ማርያምን አንድ ጊዜ አመስግኖለች። እኔ የምለው አባታችን እርሶ በምን አገልግሎት ድርሻ የሚያገለግሉት እዚህ ቤተክርስቲያን ላይ? በጸበል አጥማቂነት። በጣም ጥሩ። እየሰማችሁ ነው። እኔ አስራተ ገብርኤል እባላለሁ። በየሚዲያው ላይ ሐሰተኛ አጥማቂ ይሉኛል። እየሰማችሁ ነው። ምን አጥማቂ?
ክርስቲያኖች ከቤተ ክርስቲያን አውደ ምሕረት የሚነገረውን ሰምታችሁ ወደ ውስጥ አስገቡ። ይህን በሚዲያ የምትከታተሉ እህት ወንድሞች የመታችሁ እውነት ነው። እዚህ ተመልከቱ። እኔ አላጠምቅም። የሚያጠምቁት ማን ናቸው? አጥማቂ ማን ናቸው? ካህኑ ናቸው። እኔ አላጠምቅም። ሐሰተኛ አጥማቂ ለመባል እኮ ቢያንስ ማጥመቅ አለብኝ አይደል? አላጠምቅም። የሚያጠምቁኝ ናቸው። ስም በሚዲያ ላይ የሚያጠፉትን እየሰማችሁ አትሸውዱ። ሰማችሁኝ አይደለ? አዎ፣ የጸበል ቦታ ላይ እሳቸው ከእሳቸው ውጭ ሌላ ካህን እንኳን ቢመጡ እሳቸው ሳያውቁ እሳቸው ጋር ሳይነጋገሩ አይገቡም። እንኳንስ እኔ ልገባ ይቅርና እኔ ገብቼ ላጠምቅ ይቅርና ከኔ ጋር ናቸው አይደለ? እሳቸውም ደግሞ ጸበል ቦታዋ ላይ ማጥመቁን ያስተባብራሉ። በመስቀል አጋንንትን ይገስጻሉ እንጂ የምታጠምቅ ማናት? እዚህ ቦታ ላይ ማናት የምታጠምቀው? ኪዳነ ምሕረት ናት የምታጠምቀው። ጸበሉ ይወርዳል። እናንተ ስትጠመቁ ማናት ፈውስን የምትሰጥ? ኪዳነ ምሕረት ናት። እሳቸው ደግሞ በዛ ቦታ ላይ በጸሎት አጋንንትን በመገሰጽ በጸበል ቦታ ያገለግላሉ። ስለዚህ እውነታውን ከአውደ ምሕረት እየሰማን ከቤተ ክርስቲያን መተን እያየን እየተመለከትን መፈወስ መዳን አለብን። እግዚአብሔር ስም የተመሰገነ ይሁን። እድሜና ጤና ያድልን አባታችን። እግዚአብሔር የአገልግሎት ዘመኖትን ይባርክ። በርቱሽ። አቤት 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 በኢየሱስ ክርስቶስ ተመልከክ መሰለኝ ትላለህ እንዴ? ታዲያ ተመልከክ ምንና ጥላና ምን ያርከው ነው? ትዳር ነው። ለጊዜ አግብቶ ነበር ፈቷል። እሺ አፋታሽዋል? አሁን ብቻ ትዳሩ በቃ ተሰቃይቷል። እሺ ትዳር የለውም። ሁለት ጊዜ አግብቷል። ምን አድርጋችሁ ነው ያፋታችሁት? በቃ ይቀናል። ዝም ብሎ ይበሳጫል። አስቀናዋለሁ በላ አስቀናዋለሁ። አንተንም ታስቀናው አይነት ጠላ በሚስቱ ላይ። እሺ አሁን ትዳር የለውም፣ ምንም የለውም። ልጅ ነው። ሁሌ ያለቅሳል። ብቻውን አስቀራችሁት? ብቻው ነው። ከቤተሰብ ርቀዋል። እናት የለውም፣ ማንም አይፈልጉም። ስራውንስ ምንም የለውም። ብዙ ነገር ይሞክራል። ባዶ እጁ ነው ያለው። መሮት ነው ያለው። አሁን እዚህ ሚዲያ ላይ ሰምቶ ነው የመጣው። እዚህ እየጠየቀ ይሰራል፣ ምንም ይበላል። ተመልከክ፣ ቀና በል ተመልከክ፣ በስርዓት ተመልከክ። እሺ በቃ ተሰቃይቶ። እሺ እናንተ ናችሁ ያሰቃያችሁት? እሺ ስንት ዓመት ሆናችሁ አብራችሁ ተወላችሁ ነው? ከልጅነት ሁሌ ራሱን ካወቀ ጀምሮ ስቃይና መከራ ነው። እናንተ ያበላችሁት? አሁን ትሄዳላችሁ ትቆያላችሁ? ኧረ እንሄዳለን። ከሰራ አካላት ቶሎ ውጣ። ከሰራ በእጅ ባጥነጡ ከሰራ አካላት ከወገቡ ጠቅላላ ሰብስብ። አፍ ላይ አስቀምጥ። አፍ ላይ በኢየሱስ ክርስቶስ በድንግል ማርያም ስም በቅዱስ ሚካኤል ስም ሁላችን ለዘላለም ከሕይወቱ ለቀን ሲኦል ታስረናል። ቶሎ ሶስት ጩናት እግዚአብሔር ይመስገን። ኧረ ተነስ፣ ተሰቃየሁ አባ። አንተ ነጠላ አልብሰው። በጣም ተሰቃይቼ ነበር። ከልጅነት ጀምሬ ማልቀስ፣ ሁሌ ማልቀስ። ሃይማኖቱን ለመቀየር አስቤ ነበር። ሃይማኖቱን ልቀይር? አዎ። በምን ምክንያት? ብቸነት ትዳር አይሆነኝ። ለእኔ የሰጠኝ ለማንም አይስጠው እግዚአብሔር። በጣም ተሰቃይቻለሁ። ታምሜ አልጋ ላይ ያልተኛውም እንጂ ስቃይ ብዙ ነበር። ስራ አይሆነኝም። ብዙ ነገር ሞክሬያለሁ ከልጅነት ጀምር። ጌታን ብትቀበል ይሄ ነገር ይስተካከላል ይሉሃል? አባቴን ደውዬ አማክሬ ነበር። እንደዚህ ችግር እንዳለብኝ ነገርኩት። ሃይማኖት ቀይር ምናምን አለኝ። አሰብኩ። ኦርቶዶክስ ደግሞ በጣም ነው የምወድ። በቃ አሁን ድንገት ቲክቶክ አለኝ። ቲክቶክ ላይ ታሪክን አይቼ ደወልኩት። መንገዱ መራኝ። መጣሁኝ። ሰፈሬ ወደ አየር ጤና ነው። ጠዋት ነው የመጣሁ። 11 ሰዓት ተነስቼ አሁን ቀን ስራ ነው የምሰራው። ዝቅ ብዬ ቀን ስራ ነው የምሰራው። ብዙ ነገር ሞክሬ ነበር። ከሰው በታች ነኝ።
ከሰው በታች አድርጎ የሚስለው እርኩስ መንፈስ ነው። ግን እግዚአብሔር ስለ እናንተ ሲል ነው ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋ ለብሶ ሰው ሆኖ በምድር ተመላልሶ መከራን ተቀብሎ ስለኛ መዳን ብሎ ማለት ነው። ከሰው በታች ሆነን እንዳንቀር የዘላለም ሕይወትን ሊሰጠን በመስቀል ላይ ተሰቅሎ ከመቃብር ወርዶ ስለኛ እኮ ነው፣ ስለኔና ስለ እናንተ ሞቶ በትንሣኤው በኩል ደግሞ እኛ እንዲህ ሆነን እንደማንቀር እኛም ትንሣኤ እንዳለን ነገ ከእግዚአብሔር ጋር ህብረት እንደሚኖረን አሳይቶን በተግባር አሳይቶን ያረገው ጌታ ለእኔና ለእናንተ ለሁላችን ሲል እግዚአብሔር ስሙ ተመሰገነ ይሁን። ይህ ጌታ ያለው ከዚህ ነው። እሺ እዛ አዳራሽ የለም። ይህ እውነተኛው የድንግል ማርያም ልጅ ያለው ከዚህ ነው። እንዴት ነው? ምን ተሰማህ? አሁን ቀለል አለኝ። በጣም አመስግን፣ እግዚአብሔር ይስጥ፣ አመስግኑለት። እግዚአብሔር ይመስገን። ይኸው ስቃይና መከራ ቢበዛብኝም በጾም አላደርኩም። ቤተክርስቲያን ትፈውሳለች። እሺ ትፈውሳለች። እዛ አይደለም፣ እዛ ሲጀመር ፈውስ አይደለም ያለው። እውነተኛ ፈውስ ያለው እዚህ ነው ያለው። ጠላት ስለሚበዛብን እኮ የውስጥ ጠላቶች ናቸው እኛ እንዳናገለግል እንቅፋት የሚሆኑብን። በየመንገድ ሲሄድም ራሱ አለቅሳለሁ። እንደዛ በጣም ነበር የማለቅሰው። አይዞ እንባን የምታብስ እንግዲህ ድንግል ማርያም ናት። በርታ፣ አጥብቀህ ያዛት። ንስሐ ግባ። ይኸውኝ አባት አሉ። ንስሐ ግባ። ቤት የምትሰግድበት የምትጸለይበት ስፍራ አዘጋጅ። ስገድ፣ ተንበርከክ ለእግዚአብሔር። እዛ ኪዳነ ምሕረትን ጠይቃ ትሰጣለች። ሁሉ ነገር ትሰጣለች። በል በርታ፣ እግዚአብሔር ካንተ ጋር። ስግደት፣ መቁጠሪያ፣ ጸሎት የሰለቸ መተት፣ አይነ ጥላ፣ መተት፣ ዛር፣ ቡዳ፣ ድግምት እድሏን ያዝክ፣ አእምሯን ያዝክ፣ ህይወቷን የዘጋ ጭንቀት የሆንክባት ጭንቀት የሆንክባት መተት አንተ በኢየሱስ ክርስቶስ ስም በድንግል ማርያም ስም በድንግል ማርያም ስም ሁላችንም ተይዘናል። ሁላችንም ተይዘናል። ምንድን ነው በእጅህ ያዝከው? እጅ ላይ ያስቀመጥከው ምንድን ነው? እጅ ኮተታም ነቻ። ኮተቷ እኮ ያልቅም። ይሄ የጸሎት ዕቃ አይደለ እንዴ? ምን ኮተት ነው እንዴ? እና እኔ ምን አገባኝ ስለሷ ጸሎት? ምንድን ነው አልኩህ እኮ በእጇ ላይ ያዝከው ምንድን ነው? የእኛ ዱላችን ነው። ዱላችን አልገባኝም። አስረዳኝ። ምን ዱላ ነው የምታወራው? በዚህ ነው የምትቀጠቅጠን። ምን እያለች የምትቀጠቅጠን? ደግሞ እኔ ልጥራቸው እነሱን። እነማንን የምጠራቸው ነው? እነማንን የምጠራበት? እኔ አልችልም። የእነሱን ስም አልጠራም እኮ። የማንን ስም እየጠራች ነው አንተ የምትቀጠቅጠ? በመቁጠሪያ ነው ማለት። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ስላሴ ስም። ኧረ ብዙ ናቸው። አልጠራም። በስንቱ ልቃጠል፣ በስንቱ። ወይኔ እናንተ ምንድን ናቸው? መተት፣ ከዛ ድግምት ደግሞ አሁን የገባ ነበረ። እሺ ሌላስ? ሌላ የለም። በ27 ነበረ እኮ ድግምት የገባው። አፈር ተብላና ይችልኩስ። ይኸው እንግዲህ የጠላት ኃይል ክፉ መንፈስ በውስጥ በኩል ያደፈጠው ዘመናችንን የሚያበላሸው እንቅፋት እየሆነብን በጊዜያችን ውስጥ፣ በኑሯችን ውስጥ፣ በበረከታችን፣ በጤናችን፣ በቃ በዘመናችን ሁሉ እንቅፋት እየሆነብን የጠላት ኃይል የሚጠላው ነገር ምንድን ነው? ጸሎት ነው። ጸሎት ከእግዚአብሔር ጋር መገናኘትን አይወደው። የቅዱሳንን ስም አይወድም። የቅዱሳን መላእክትን ስም አይወድም። በቅዱሳን ጻድቃን ሰማዕታት ስም ለጸሎትነት የምትጠቀሟቸውን እቃዎች ይዛችሁ ስጋችሁን ስትገርፉት አይወድም። ከኔ ጋር ናችሁ? ሌላ እኮ የማንም ስም አይደለም እንጠራው። እዚህ የኢየሱስ ክርስቶስ ስም እንጠራለን። ኢየሱስ ብዙ ከአንድ በላይ ስለሆነ ኢየሱስ እውነተኛው የድንግል ማርያም ልጅ አለ፣ ሐሰተኛውም ስላለ የኛ እውነተኛው የድንግል ማርያም ልጅ ስለመሆኑ ከኢየሱስ ክርስቶስ ጋር አብረን ምንጠራቸው ሌሎች አሉ። እነማን ናቸው? ድንግል ማርያም፣ ቅዱስ ሚካኤል፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ስለ ስሙ የተጋደሉትን ስማቸውን እየጠራን እርሱን የሚያስታውሱን ወደ እርሱ የሚወስዱንን እየጠራን ክፉን መንፈስ እንዋጋለን። ከዚህ ውጭ ሌላ አስተምሮ አላት እንደ ቤተክርስቲያን?
ቆይ ከቅድስት ኪዳነ ምሕረት ውጭ ሌላ እናት አለችው እንዴ? ኢየሱስ ክርስቶስ ከድንግል ማርያም ውጭ ሌላ እናት አለው? በድንግል ማርያም ስም በቅዱሳን በጻድቃን በሰማዕታት ስም ርኩሳን መናፍስትን በስጋችን ላይ ያደሩትን ግረፏቸው። ስትገርፏቸው ይሄ መቁጠሪያው ስጋችሁን ሲያገኝ እርሱም ስጋ ላይ ስለተቀመጠ ያመዋል፣ ይታመማል። አንደኛ ነገር ምክንያቱም የኔ ነው ብሎ ነው የተቀመጠው። እዚህ ትከሻ ላይ ቁጭ ብሎ ራእይን እየተመለከተ የነገውን ህልምን፣ እቅድን፣ ኑሮህን፣ አቅጣጫን ይመለከታል። ከፍ ለማለት ይመቻል። የትከሻ የነገውን እቅድን ለማየት ይመቸዋል። ድልን ለማየት ይመቸዋል። ትከሻ ላይ ይቀመጥና ከቤተሰብ የመጣ ነው ዛር ነው የቤተሰብ ዛር ስለሆነ እዚህ ላይ ይቀመጥና ያየዋል። የነገን ራእይን ያይና ቀድሞ ሄዶ ያበላሻል። ብድግ ሄዶ ቀድሞ ሰራዊት ይበትናል። ይህንን ክፉ ኃይል ስቀጠቅጡት ደስ አይለውም። ምክንያቱም ነቃችሁበታ። የትከሻው የእሱም ጭምር ነው፣ የእናንተ ብቻ አይደለም። ስለዚህ ስጋችሁን ስትገርፉት ምኑን ታገኛላችሁ? መንፈሱን። ለምን? ስጋው ይሄ ትከሻው የኔ ነው ብሎ ስለተቀመጠ። ወገባችሁን ስትገርፉት እንደዚሁ። በስሙ ደግሞ በቅዱሳን መላእክት ስም፣ በጻድቃን በሰማዕታት ስም፣ በኢየሱስ ክርስቶስ ስም ብላችሁ በስማቸው ደግሞ ስታወግዙት ልክ ድንግል ማርያም ስትሉ ድንግል ማርያም ከች ትላለች። በቅዱስ ሚካኤል ስም ስትሉ ቅዱስ ሚካኤል ከች። እየሰማችሁ ነው? ይመጣል እኮ በቃ ያን ጊዜ ተቃጠል ስትሉት ያቃጥለዋል ማለት ነው። እየሰማችሁ ነው አይደለ? በማስተዋል አድምጡ። እንዲህ ያደረጋችሁ መንፈሱን ከሰራ አካላት ላይ ውጣ እና ግንባር ላይ ታሰር በሉት። ከድሌ ውጣ፣ ከሆዴ ልቀቅ፣ ከእግሮቼ ልቀቅ፣ ከጤና ልቀቅ፣ ከጊዜ ከዘመኔ ልቀቅ፣ ከልጆቼ ልቀቅ፣ ከመኝታ ልቀቅ፣ ከቤቴ ውጣ ልቀቅና ግንባር ላይ ታሰር በሉት። ምን ላይ ታሰር? ግንባር ላይ። በኢየሱስ ክርስቶስም ስልጣን ግንባር ላይ ታሰር በሉት። ከዛን በኋላ ስትመጡ እዚህ ስትፈተሹ ግንባር ላይ አቤት ይላል። ለምን? ስግደት፣ ጸሎት፣ መቁጠሪያ ሰልችቶታል። ከእናንተ ጋር መቀመጥ አይፈልግም። ጸበል ስትጠመቁ ግንባራችሁን ታስመታላችሁ። በቃ አለቀ። ይሄ ብቻ ግን ደግሞ በቂ አይደለም። ይሄ ፍጹም ድህነትን አያሰጥም። አጋንንትን ማስወጣት ከአጋንንት ጋር መዋጋት ብቻ እሱ ፍጹም ድህነት አያሰጥም። ፍጹም ድህነት ያለው ምንድን ነው? የጠላትን ኃይል ለእግዚአብሔር አምላክ የአምልኮ ጊዜ ሰጣችሁ አጋንንትን እንዲወጣ አድርጋችሁ፣ ቀጥሎ ደግሞ ቅዱስ መንፈስ ወደ ኑሯችሁ ውስጥ እንዲገባ መፍቀድ አለባችሁ። ከኔ ጋር ናችሁ አይደለ? የዘላለም ሕይወት ማግኘት የሚቻለው የጌታን ስጋና ደም ስንበላ ነው። እዚህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሙት፣ ከእናንተም ይሸሻል። እዛ ንስሐ ገብታችሁ ደግሞ የዘላለም ሕይወት ዋስትና ማድረግ አለባችሁ ማለት ነው። መጸለይ፣ መስገድ፣ መጸለይ፣ መስገድ፣ መጾም፣ ቅዱስ ቁርባን መቀበል። አንተ ምንድናችሁ እናንተ? ማናችሁ የምትባሉት? አትጩብኛ። ማንን ያልኩ? ስምን ጠሪ። መተት እንዳድግምት። መተት ምን ያርግ የተባልክ ነው? አሰቃይተ ግደላት። አሰቃይተ ግደላት? አዎ። እንዴት ነው? እያሰቃየ ነው? እንዴት ነው ነገሩ? ነበረ። እንዴት አድርገን የምታሰቃየው? ምንም ያላደረግኳት ነገር የለም። ገና ወደ ውስጥ እኮ አውሬ ያለ። የምን አውሬ? ስራት ያዝነ ተናገር። እሺ እናገራለሁ እኮ። ምንድን የምን አውሬ ነው ወደ ውስጥ ያለው? አውሬ ያለ አንጀቷ ጋር። አንጀቷ ላይ? አዎ። የምን አውሬ? በምን አንተ የገባህ ሆነ? በምግብ የገባ ነው? አዎ። አውሬ ሆኖ ተቀምጧል። የምን አውሬ ነው? አውሬ እንዲሰራ። አዎ። እባብ ሆኖ የተቀመጠ? አዎ። በጣም የሚገርም እኮ ነው። እና ታዲያ እንዴት ነው? ምን ያደረጋት? በሽታ አልሆንክባትም? አውሬ ሆነ የተቀመጥከው? አንጀቷን እየበላ ተቀምጧል። አንተ ይሄ አንጀቷ ላይ ተቀመጣችሁት። አንጀቷ ላይ የተቀመጠው አውሬ ራሱ የገባ ነው ወይ ሰው ያስገባው ነው? ሰው ነው እንጂ በምግብ አብልተዋት። በምግብ አብልተዋት። አውሬው አርፎ ከተቀመጠበት እንግዲህ አርፎ ከተቀመጠበት ከሲኦል መናፍስትን ጎትተው ከምግብ ጋር አብረው አሰቃይተህ ግደላት ብሎ የሚሰጥ ማን ነው? የሰው ልጅ። ከማን ጋር ህብረት ፈጠረን? ከክፉ መንፈስ ጋር ህብረት ፈጥረን እንዲህ የሰው ልጅ ህይወት ማሰቃየት በጣም እኮ ነው የሚያሳዝን። እሺ ስንት ዓመት ነው ከገባ?
ኧረ ቆይቷል። አብሮ የተወለደ 20 ዓመቷ ነው እሷ። እኛም 20 ዓመታችን ነው። አብረህ ተወለደ ነው? አዎ። አልገባኝም። እናት ማህፀን ሆና እሷ የገባኸው አንተ ወይስ እንዴት ነው ነገሩ? ከአባቴ መጣ ነበረ። እሺ። ከዛ ደግሞ ቀስ በቀስ በቃ አስገባና በምግብ በደብተር በብዙ ነገር በቃ እሷ አታርፍም። ልጅቷ ጎበዝ ነች። ከቤተሰብም እዚህም አጠቃላይ ቤተሰቡን ያዛችሁት? አዎ። አሁን ሁሉንም ስራ አረገች። አፈርት ብላና አጠቃላይ ቤተሰብ ላይ ያለ ምንም ስራ እንዳሰራ ብላ ስር ወንድሟንም ይዛው ልትመጣ ነበረ። እዚህ ነው ያለው። ቤተሰብ ላለው እንዴት ማለት አባስተረች ማለት? አጠቃላይ ከአባት የመጣ ስለሆነ ደግሞ በምግብ ይበሉታል። ሁሉም የነሱ 11 ዓመት ነው። ከዛ ወንድሟንም ምን አንሄድ ብላ ይዛው ልትመጣ ነበር። ይችርኩስ ወይ ነው የምልህ። ቤተሰቡን ምን እያደረጋችሁት ነው? እያመስን ነው። እንዴት አድርገን የምታመሰው? እስቲ እዛ ቦታ ላይ እንዳይቀመጡ ይችንና ወንድሟን እኮ አስወጣናቸው። አፈር ደም የተብላና ይች ወይ የቤተሰብ መተት ነው ማለት ነው። የቤተሰብም አለ የግል አለ ለሷ። እሱ ገና 1 ዓመት ከ6 ወር ነው የሆነው። የደብተራና የጠንቋይ ናት። አዎ 3-4 ደብተራ ሆነ። አሁን እስከ ድግምቱ 2 ጠንቋይ አለ። እናንተ ደብተራዎቹ ታገለግላላችሁ? የምታገለግሉ ናቸው ወይስ አፍርሳችኋል? ግማሾቹ ያገለግላሉ። አዎ። በጣም የሚያሳዝን ነው። ይሄ የድግምት የሚባለው መተት የሚባል ደብተራ መተት የሚባለው የሚላከው ቤተክርስቲያንን ተጠግተው ቤተክርስቲያንን ከለላ አድርገው መፍትሄ ጥበብ ነው እያሉ ለሰዎች ከመጽሐፈ ቆጵርያኖስ ከመብተ ሰለሞን ከአውደ ነገስቱ እያጣቀሱ መናፍስትን ከሲኦል እየጠሩ ወደ ሰው ህይወት የሚልኩ በአገልጋይነት ስም ከቤተ ክርስቲያን የቀረቡ ሰዎች ናቸው። ከኔ ጋር ናቸው። በቤተ ክርስቲያን ውስጥ የተሰገሰጉ ናቸው። እነዚህ ጠንቋዮቹን የምንላቸው ደብተራ በራሱ የሚለው እኮ በነገራችን ላይ ደብተራንን ብለው ራሳቸውን በደብተራነት ስም ራሳቸውን ሸሸጉ እንጂ ደብተራ የሚለው ሰው ስም እኮ ድንኳን ማለት ነው። ማደሪያ፣ የመንፈስ ቅዱስ ማደሪያ፣ የአገልጋይነት ስም ነው። ግን እነሱ ለራሳቸው ወስደውታል። ለምን? በቃ ጥበበኛ ነን ለመባል ማለት ነው። እንዲህ ትውልዱን የሚያስሩ አገልጋይ ነን የሚሉ አሉ። በዚህ ልክ ደግሞ እናንተ እንድትፈቱ እናንተ ወደ እግዚአብሔር እንድትቀርቡ ከአጋንንት እስራት ነፃ እንድትሆኑ ደግሞ ይህንን አገልግሎት ከዚህ ያሉ ካህናት፣ ከዚህ ያሉ ዲያቆናት፣ ከዚህ ያሉ አገልጋዮች እንድትፈቱ እንድትድኑ ከዚህ እስራት ነፃ እንድትሆኑ ይህንን አገልግሎት ፈቅደውልናል። ደስ አላላችሁ? ደስ አላላችሁ? አመስግኑ እግዚአብሔር። በቃ እኔ ቅዱስ ኪዳነ ምሕረት በጣም የምታሳዝነኝ ይህ ደብር ማለት ነው። እኚህን የመሰለው አገልጋዮች፣ እኚህን የመሰሉ ካህናት፣ እኚህን የመሰሉ ትሁት ለአገልግሎት እናንተ እንድትፈወሱ በዚህ ልክ አገልግሎቱን ፈቅደው እናንተን የሚያገለግሉ አባቶች ያሉባት ደብር ሰው እንደሌላት ግን በጣም የሚያሳዝን። እዚህ ወጥቶ አውደ ምሕረት ሲለምኑ አያሳዝኑ? ቆርቆሮ እንደ አሮጌን ብትሆን አምጡ እያሉ እንደው ምንጣፏን አሮጌ እናንተ ተጠቅማችሁትን የምትጥሉትን አምጡ ሲሉ አያሳዝን? በጣም እኮ ነው የሚገርመው። ከነዚህ አባቶች ጎን መሆን አለባችሁ። ከነዚህ አገልጋዮች ጎን ሆናችሁ ቤተክርስቲያናችሁን ልታስቡ። ከዚህ በላይ ይሄ የምትመለከቱት ስፍራ አሁን ፊት ለፊት የምትመለከቱት በሙሉ የግለሰብ ነው፣ የቤተክርስቲያኑ አይደለም። ገና እዳው ተከፍሎ አላለቀም። ማን ነው የሚከፍልላት? ለኪዳነ ምሕረት እሷ ስንት ያላደረገችልን ነገር አለ። ቀዳዳችን፣ ጎዶላችን፣ ስንት ገበናችን ሸፍናልናለች። ይሄው እንዲህ እንድንፈወስ እንድንድን በዚህ ልክ ይህንን አገልግሎት ፈቀደችልን። ለእሷስ ማን አላት? እኛ እኮ ነን ያለናት። ማን አላት? ድንግል ማርያም ማን አላት ከኛ በቀር? ከኔ ጋር ናችሁ? በቃ እኛ እኮ ነን ያለናት። ልጆቿ እኛ ነን። በኃጢአት ብንወድቅም ብንጨባለቅም ተስፋ ብንቆርጥም በዓለም እዛ ብንዘፈቅም ከቤቷ ብንርቅም ግን
ሁሌም ለኃጢአተኞች፣ ለደካሞች መበርታት ለሚፈልጉት የተሰጠች እናት ናት ድንግል ማርያም። እኛ ነን ያለናት። ስለዚህ መተን ከአባቶች እግር ስር ቁጭ ብለን ምን ያስፈልጋል፣ ምን እናሟላ፣ ምን ይገዛ። መጽሐፍ አውደ ምሕረት ላይ በጣም ነው የሚያሳዝነው። መጽሐፍ የ600 ብር የ700 ብር መጽሐፍ አተን እዚህ ስንጠየቅ እኛ የሚታየን ውስጥ ላለው ዲያብሎስ ውስጥ ዘመናችንን አስጨንቅ፣ አሳብድ፣ አሳመም ተብሎ የተቀመጠው መንፈስ የቤቱ የጓዳው ሽሮና በርበሬውን ነው የሚያሳስበን፣ ዘይቱን ነው የሚያሳስበን። ምንም እኮ እግዚአብሔር እኮ ይመግበናል። መቼ ሳይበላ የሚውል ሰው አለ እንዴት ውስጥ እየመገበን ነው፣ እያኖረን ነው። እናማርራለን ግን እንኖራለን እኮ። አቤት በቃ እድሌ ተወስዶብኝ ስራ የለኝም ምን አይለኝም እንዲየለኝም እንዲያጣው እንዲሆንኩ እንላለን፣ ግን እየኖርን ነው። እንደው ከማማረሩ ወጥተን አመስጋኞች እንድንሆን አምላካችን እግዚአብሔር ሁላችንም ይርዳን። አቤት ትሄዳላችሁ ቆያላችሁ እንሄዳለን። በተዘጋጅ ተዘጋጅ፣ ቶሎ በል ተዘጋጅ፣ ቶሎ በል ተዘጋጅ። ከሰራ ከላት ቶሎ ቶሎ በል ቶሎ በል ቶሎ በል ቶሎ በል ከሰራ ከላት ቶሎ በል። እሺ አውሬው በጸበል ለምትወጣው ወይስ እንደዚህ ትሄዳለህ? ኧረ እሄዳለሁ። አንተ አውሬ ሆነ የተቀመጠው መንፈሱ ነህ? አውሬ ሆነ የተቀመጥከው ወይስ ምግቡ መርዙ ነህ? አውሬ መንፈሱ ነህ አውሬ ነው የተቀመጥከው ወይስ ምግቡ ነው በሽታ ነው የተቀመጠው? በልሽ እናንተ ምግቡን በጸበል ታወጣዋለህ። አለቃው ግንባር ላይ ቆይ፣ አለቃ ግንባር ላይ ቆይ፣ በጸበል ታወጣለህ። ሌሎቻችሁ ጠቅላላ ተሰብሰብ፣ ተሰብሰብ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ቅዱስ ኪዳነ ምሕረት ስም፣ በቅዱስ ኪዳነ ምሕረት ለዘላለም ሁላችን ሲሆን ታስረና ለዘላለም ሁላችንም ታስረናል። ቶሎ ሶስቶቹን አጣ፣ ሶስቶቹን ቶሎ በል። እግዚአብሔር ይገስጽ። ይሄ ጀግና ተነሽ። እሺ ደህና ነሽ? እግዚአብሔር ይመስገን። እንዴት ነው ውጊያው? እንዴት ነው? ከባድ ነው፣ ከባድ ነው። እንዴት ነው? በጣም ከባድ ነው፣ በጣም ከባድ ነው። ምን እያልሽ ነው የምትሰግጂው የምትጸልይው? እስቲ መቁጠሪያ ስትጠቀም በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሥላሴ ስም መላ ሰውነቴ ላይ ያለ ርኩስ መንፈስ ታሰር፣ ተቀጥቀጥ። እሺ ቤተሰብ ላይ ያለህም ታሰር ያልኩ ነው። እዛ ቤተሰብ ላይ እንዲታሰር። አዎ ለውጣለሽ። እንዴት ነው ልምምዱ? አዎ ለውጣለኝ፣ እግዚአብሔር ይመስገን። አሁን ምን ተሰማሽ? ደህና ነኝ፣ ደህና ነኝ። በጣም ጀግና እህታችን ናት። በራሷ ላይ ያለውን አሸንፋ ከቤተሰብ ላይ ያለውን ደግሞ እየሰገደች የምታሰር ጀግና እህት ናት። እና እንዲህ አይነት ትውልድ ያስፈልጋል። ለክፉ መንፈስ የማይንበረከክ፣ ለአጋንንት የማይንበረከክ፣ ለቤተሰብ እንዲህ በቃ እንዲህ አይነት ዘብ ትውልድ ያስፈልገናል ማለት ነው። እሺ በርቺ። እንግዲህ እግዚአብሔር ካንቺ ጋር ይሁን። በርቺ። የታል ጸሎት መጽሐፍሽ? ያዥ ውሰጂ መቁጠሪያውን። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ፣ ምድርና ሰማይ እልል ይበሉ፣ ምስጋና ላንተ ይድረስ እያሉ። መሳይ የለህም ለቅድስና፣ አቀርባለሁ ላንተ ምስጋና። ጣቴ በገና ይደረድራል፣ በቀን በሌሊት ያመሰግናል። ጣቴ በገና ይደረድራል፣ በቀን በሌሊት ያመሰግናል። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ፣ ክብርን አይተው ጠላቶች ፈሩ፣ ለጌትነት ወድቀው ተገዙ። እንዲነ አምላክ እንዲነ ጌታ፣ ሁሉን በፍቅር የምትረታ። ባንተ ተመካን በፈጣሪያችን፣ አዳኝ በሆንከው በንጉሳችን። ባንተ ተመካን በፈጣሪያችን፣
አዳኝ በሆንከው በንጉሳችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ